ግን ከዛች ልጅ ጋር ተቃቅፋችሁ ሳይሽ በጣም ተናድጄ ነው። ችግር የለውም። በሆነ ሰው እኮ የምትናደጁ ያ ሰው ያልጠበቅሽውን ነገር ሲያደርግ ነው። እኔ ደግሞ ይሄ ከአንቺ የምጠብቀው ነው። ስለዚህ አልናደድም። ተው እንጂ ይህን ያህል እኮ ሞኝ አይደለሁም የኔ ፍቅር። ዳኒ ታውቃለህ አይደል? በጣም ነው የምወድህ። ይህን ሁሉ ነገር የማደርገው እኔ እናንተ በፍቅር እንድንኖር ብዬ ነው። አሁን ምንም መነጋገር አልፈልግም። ዝም ብለሽ ቁልፉን ስጪኝ። ዳኒ የቤቴን ቁልፍ እንድትሰጪኝ እየጠበቅኩ ነው። ቲና ከቤት አባረር ልታስወጣኝ ነው? አዎ ላስወጣሽ። አንተ በእኔ ጨክነ ነው ወይስ ያቺ ደነዝ እኔን እንድታስወጣት እየገፋፋች ነው? ለምን ዝም ብለሽ ቁልፉን አትሰጪኝ? ዳኒ የኔ ፍቅር ስራሽን እስከምጨርሽ ብላኝ ነበር እኮ። አዎ ብዬሽ ነበር፣ ግን በቤት የፈለኩትን ሀሳብ መቀየር መብት አለኝ። አሁን ዝም ብለሽ ቁልፉን ስጪኝና ከቤት ይውጭልኝ። ምንድነው የኔ ፍቅር? አሰረ ተናደርክብኝ ነው አይደል? ይሄ ሁሉ ቲና ከቤት ውጪ ካልኩኝ እኮ መብቴ ነው፣ ምክንያቱም ቤቱ የኔ ነው። አሁን ምንም አልፈልግም። ዝም ብለሽ ቁልፉን ስጪኝ። ጭብናትሽ ዳኒ ቦርሳውን ስጠኝ፣ ቁልፍ እሰጥሃለሁ። ትሰሚኛለሽ? ከዚህ በኋላ በህይወቴ ደግመሽ እንዳትገቢ። ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ወደ ድራማ ዛሬ የምተፈጠረው የምለውን አብረን እናያለን። ተመስገን ለልጁ አባት አንተኖ ስትሎ ደርግጦ ራሱን እንደስት ነበር። ደህና ነህ ተመስገን ውሃ ደስክ እንዴ እያለችው ነበር። እንግዲህ በመጨረሻ ልጁ የሱ እንደሆነ ቲና ተናገረች። እየተናገርሽ ያለ ነገር እውነት ካልሆነ ግን ሴት ታርጌ አገልሻለሁ እያላት ነበር። እሷም ደንግጦ ራሱን ለማሳዘን ውሃ ደስት እንደብላ ውሃ ትሰጠዋለች። እና ልጁ እንደሆነች በጭራሽ አልገመተም ነበር። እና ካንደረገዘችው ልጅ የትውት ብቻ ሳትሆን ያንተም ልጅ ነች ስትለው ማመን አልችልም በማለት እጅግ በጣም ደነገጠ ማለት ነው ተመስገን። ነገር ግን ቲና አው እውነቱ እሱ ነው ትክክለኛ ያንተ ልጅ ነች ብሎ ነገረችው። ይህንን ማመን አልችልም፣ እስከ ዛሬ እንዴት ነው ይህንን ያላወቅኩት እያለ እየዋሸሽኝ ከሆነ ግን መኖርሽን እንድጠይ ነው መፈጠርሽ እንድጠይ ነው ማድረግሽ እና ይሄን ነገር ብትዋሽኝ እያለት ነበር። አረ በጭራሽ ለምን ዋሻለሁ? እውነቱን ነው እየነገርኩ ያለ ያንተ ልጅ ነች፣ ከበለክ ማረጋገጥ ትችላለህ ስትለው ነበር። እሺ ለማረጋገጥ ሞክራለሁ እያለች አባይም ትውት ለምንድነው እንደዚህ የምትጨነቁ? ምንም ነገር አይፈጠርም። አባዬ ትክክለኛ ልጁ እንደሆነ ካወቀ እኮ ልጄን ወስድብኛል ስትለው አይ ምንም ነገር አይፈጠርም ልጄ፣ በጭራሽ መጨነቅና ማሰብ የለብሽም እያለት ነበር። ትሁት ግን በጣም ፈርታ በጣም ተጨንቃ ነበር። አባዬ ተመስገን ልጄን ከወሰደብኝ እኔ መኖር አልችልም፣ ታዲያ ምን ማድረግ አለብኝ? ወደ ትንሽሻት ልጅቷን እያለ ነበር። በመጨረሻ ትሁት እንደ አጋጣሚ ዳኒና ኤደን አንድ ላይ እየሄዱ አገኘችው። ዳኒ መቼም እኮ አይወድሽም፣ ዝም ብሎ ነው ከአንቺ ጋር ጊዜ የማሳልፈው እያለች ነገረቻት። ነገር ግን እሱም አይመለከትሽም፣ ወዶኝ መሰለኝ እኮ የመረጠኝ፣ ስለዚህ ይልቁንስ የምታወሪ ነገር ከሌለሽ እንድ ስላት ነበር። አዎ የኔ ፍቅር እንድ፣ እሷ የምታወራው ነገር በጭራሽ ቦታ አነስት እያለ ነበር። እና ቲና ልፍ ብለሽ ነው እንጂ ማንም ሰው አንቺን አይሰማሽም ብለው ነገራት። ተመስገን እንዳጋጣሚ አገር ቤት ደውሎ ልጁ እንደሆነች ለማረጋገጥ ስደውል ልጁ እንደሆነች ነገረ። ለምንድነው እስከዛሬ ያላወቅኩት ልጅ እንዳለ እስከዛሬ ለምንድነው ያነገራችሁን? በማለት እጅግ በጣም ስጨውና ስናደድ ነበር። ትሁትን በሀሳብ ተመስጣ ነበር። ኤደን መታ ትሁትን ተፈጥሮ ነው ተረጋጊ፣ ምንም ነገር አይፈጠርም አዎ ነግራለች። እንግዲህ ትክክለኛ አባቷ መሆኑን ከነገረች ደግሞ ልጄን ይቀማብኛል ብዬ ለዛ ነው የፈራሁት እያለችው ነበር። ምንም ነገር አይፈጠርም አትፍሪ፣ ምንም ላረጉ አይችልም እያላት ነበር። እና ተስፋ አረጋለሁ፣ ነገር ግን ምን ማድረግ እችላለሁ እያለችው ነበር። ትሁቴ እባክሽን ለማረጋጋት ሞክሪ፣ በጭራሽ እኮ አይወሰድም ይሆናል እያላት ነበር። ብቻ መጥፎ ነገር እየተሰማኝ ነው እያለችው ነበር። እሺ በቃ ለማረጋጋት ሞክሪ አሁን ስላት፣ እንዳጋጣሚ ተመስገን ተደብቆ ወደ ትሁት ቤት እየሄደ ነበር። እና ግን ኤደን ስትወጣ ከቤት
እሱ ወደ ቤት ውስጥ ይገባና ቀስ ብሎ በሩን ከፍቶ ትሁት ቤቱ እያጸዳች ነበር። ከኋላ መጥቶ ያፍናታል። ልትጮህ ስትል እፍን ያደርጋትና ልጄ የት ነው ብላ ጠየቃት። ስለምን ልጅ ነው የምትል ተመስገን እንዳገለኝ አብዳን እንደደቀቀኝ እያለችው ነበር። ትሰሚኛለሽ ልጄ የት እንደሆነ እንድትነግሪኝ እፈልጋለሁ እላታል። ስለምን ልጅ ነው የምታወራው? ልጅ የሚባል ነገር የለም ትሁት ትሰማኛለህ? ልጄ የኔና አንቺ ልጅ እንዳለች አውቃለሁ። ስለዚህ የት ነች ብሎ በቁጣና በጩኸት እየጠየቃት ነበር እና ስለምን እንደምታወራ አላውቅም። ስለዚህ ዞር በልልኝ ትለዋለች። ልጄ የት እንዳለ ካልነገርሽኝ ዞር ትሰሚኛለሽ? ለአሁኑ ዞር ወድሻለሁ፣ ግን ልጄ የት እንዳለ ትፈልጋል እያለት በጣም እያለቀሰች ነው። በጣም ስትጨነቅና ስከፋት ነበር ማለት ነው። ነገር ግን ቲና በድጋሚ ዳግን ይቅርታ፣ ቅድም በተናገርኩት ነገር ይቅርታ አስከፍቻለሁ እንዴ ከዛች ልጅ ጋር ታቅፈ ስትሄድ ለዛ አሁንም ከቤት እንድትወጪ ይፈልጋለሁ። ቁልፍ ስጪኝ ይላታል። ዳኒ ከቤት እያባረረ ማለት አንተ ነው ወይስ ያቺ ቀፎን ከቤት እንዳባረረ ያደረገችው? ስለዚህ እባክህ ብትለው እኔ እወዳለሁ አፈቅራለሁ እኮ ዳኒ፣ አሁን ቁልፍ ስጪኝ እላትና ለመናት። ነገር ግን መስጠት አልፈለገችም። ቦርሷን ይቀማትና ቁልፉን ይወስዳል ማለት ነው። ካሁን በኋላ መንገዴ ላይ እንዳትገቢ አንቺ ማትረቢ ብሎ ገፍትሯት ይሄዳል ማለት ነው። ቁልፉን ወስደው ከዛም ቲና በጣም ትናደዳለች ማለት ነው። ነገር ግን አሁንም በሆን ተስፋ አልቆርጡም። ታውቃለህ እኔን አንተና መቼ በሆን አብራችሁ አትሆንም ነበር። ትሁት በጣም ፈርታ ተጨንቃ እህቷ ጋር ተደጋጋሚ እየደወለች ነበር ማለት ነው። ከዛ እህቴ ስልኩን አንሺ፣ እህቴ ሁሉ ነገር አውቋል ተመስገን፣ ልጄን ወስድብኛል፣ እንደምንም ብለሽ ደብቂ እያለች ስትለምናት ነበር። ትሁቴ ምንድን ነው የተፈጠረ? መጥቶ ነበር እንደ እዚህ ብሎ ጠይቃት። አባዬ መጥቶ ነበር ብላ ነገረችው። ታዲያ ምን አለሽ? ልጅ መሆኑን አወቀ አባዬ። አሁን ልጄን አንድ ነገር ያደርግብኛል፣ ይቀማኛል እያለችው ስትጨነቅ ነበር። አይ እንደዛ ከሆነ አንድ ነገር ማድረግ አለብን፣ ለፖሊስ ማሳወቅ አለብን ትሁቴ ስትል፣ አባዬ ፖሊስ ጋር ከሄድን ችግሩ ይባባሳል፣ ጭራሹም ተመስገን መጥፎ ነገር ያደርጋል እያለችው ነበር። እና እንደጋጣሚ ተመስገን የትሁትና የልጁን ፎቶ ደጋጋመው እያየ ነበር። እና ካሁን በኋላ ልጅና ትሁት የኔነች ልጅም የኔነች በማለት ሲፈክር ነበር። ነገር ግን ቲና ደጋጣሚ ቆይ ተመስገን ምን እያደረግክ ነው? እኔ እኮ ሀገሩን ትቀውጣለህ ብዬ ነበር አስብኩ። አንተ ግን ተኝታል፣ ትናንትናም ተኝታል፣ ዛሬም ተኝታል። ችግሩ ምንድን ነው ብላ ጠየቀችው። ጤና አንቺ እንደምትፈልጊ ምንም ነገር አይሆንም። ትሁቴን እኮ እፈልጋታለሁ። ስለዚህ ምንም ነገር አላደርጋቸውም። እኔ የምፈልገውን በደንብ አውቃለሁ። ስለዚህ በጥንቃቄ ያጠቀማለሁ መረጃውን ይመጣል እና ቢሆንም እንደዚህ ነው የምትጠቀሙ፣ እንደዚህ ተጎልተን እልቁንስ ለተወሰነ ጊዜ እዚህ ልቆይ እያል ምነው ዳኒ ከቤት አባረሽ እንዴ? በአባረሽ ነበር። የሚገርምኝ ድሮም ወዶሽ እንዳልነበረ ለምንድነው እኔ ተወል እኔ ያለ ፍቅር ሰው ነኝ እንዴ? ፍቅር ይገባኝ እያለችው መጫወት ጀመረች። እሱ እንኳን የማይሆን ነገር ነው ቲና፣ አንቺ ማንም አይወድሽም እያላት ነበር። ኤደንና ዳኒ አንድ ላይ ደስተኛ ሆኗል። ከቲና ቁልፉን እንደተቀበለና እንዳባረረ ካሁን በኋላ ቤቱ የሷ እንደሆነ እየነገራት ነበር። እና ፖሊስ ጣቢያ ደውሎ ዶክተር እያወራ ነበር አባዬ እና በአስቸኳይ ላናገራቸው እንደምፈልግ ነገር። እሺ እንጠብቁታለን፣ መምጣት ይችላሉ አባዬ እያሉም ከዛ እንግዲህ እንደ ፖሊስ ጣቢያ ሄደው ሊያመለክት ነው ማለት ነው። እና ቲና መቼም ሊወድሽ አይችልም፣ ምክንያቱም አንቺ ምን እንደሆንሽ በደንብ ስለማታውቂ ነው ራስሽን ብሎ ነግራታል። ቲና በጣም ትናደዳለች እና የተወሰነ ጊዜ ሲሉ ቆይ እባክህ ፍቀድልኝ እያለችው ነበር። አባዬ እባክህ ፖሊስ ጣቢያ አትሂድ፣ ተመስገን ይህን ከሰማ ሌላ ነገር ነው የሚፈጠረው እያለችው ነበረ ትሁት ማለት ነው። አባዬ ግን ትሁት አትፍሪ፣ ምንም ነገር አይፈጠርም ልጄ፣ ይህን ሰው በዚህ ብቻ ነው መገላገል የምንችለው፣ አለዛ በእጄ ሰበብ ይሆንብኛል። ስለዚህ እያለ ነበር። ትሁት ግን በጣም ፈርታና ተጨንቃ ነበር። ትሁት በጭራሽ መፍራት የለብሽም እያለ እየሄደ እያለ እንደጋጣሚ ቲናን ያገኛታል። እንግዲህ አባዬ ብላ ስታልፍ ወዴት ሄዳሉ ብላ ስትጨነቅ ነበር። ነገር ግን
አባዬ ስታገኘው አባዬ ይቅርታ አድርግልኝ እባክህ ቴና ምን ፈልገሽ ነው? አንቺ እኮ የሆነ ነገር ከፈለግሽ ነው እላትና እሺ እቅር ብዬሻለሁ ልጄ ምንድን ነው የምትፈልጊ ስላት እቅር ካልገኝ አባዬ ወደ ቤት ልመለስ አላለችም። የባሰ አምጣ ስላምጥቶ ቆሎዳ እንደዛ ብሎ ካደረገ አባዬ ሳቀበትና እኛ ቤት ያለ ድል አመልጦሻል፣ ስለዚህ ሌላ ብትፈልጊ ይሻልሻል ቲና ብሎ ይሄዳል። ከዛ ስልክ ስደውልለት እየመጣሁ ነው ብሎ ስልኩን ይዘጋና ቲና እንግዲህ በመጨረሻ አባዬን ስቆበት አለፈ ማለት ነው። ነገር ግን አባዬ ወደ ፖሊስ ጣቢያ እየሄደ ያለ ለተመስገን ቢደውለው ስልክ ማንሳቱን ይተዋል። በተደጋጋሚ ስልክ ስደውልለት ተመስገን ስልኩን ያነሳል። አባዬ ወደ ፖሊስ ጣቢያ እየሄደ እንዳለ ነገረ ወዶ ሳይሆን ይመለሳል። በጭራሽ ወደ ፖሊስ ጣቢያ መሄድ የለበትም እያለ ነበር እናም ተከታዩ እያለች ነበር። እሺ እከተላለሁ እያለ ነበር። ከዛ ተውት ጋር ይደውልና አባዬን ከፖሊስ ጣቢያ ሳይደርስ እንድመለስ እንድትነግር ይፈልጋለሁ፣ አለዛ እተኩሳለሁ እያለ ማዛቸውን ቀጠለ ማለት ነው። ነገር ግን እባክህ አባዬ ምንም ነገር አታርገው፣ እሺ ለማስቆም ሞክራለሁ እያለች ነበረ ትሁት ማለት ነው። ኤደንም በጣም ደነገጠች። አባዬ ልተኩስ እንደሆነ ስናገር ነበር። ያ ሽማግሌ አሁንም አልተመለሰም ብሎ ቲና ስጠይቅ አልተመለሰም፣ አሁን እየሄደ ነው፣ ረጅም ስልክ እያወራ ነው እያለች ነበር። እንግዲህ ካልተመለሰ ቦርሳሽ ውስጥ ያለ መሳሪያ ተጠቀሚ ይላታል ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።